እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ተልባን ስንመገብ ጥቅሙን የሚያሳጡ የምንሰራቸውን ስህተቶችናም ጤናማ በሆነ መልኩ ተልባን እንዴት መመገብ እንደሚቻል፣ ከመጠን በላይ ተልባን ከተጠቀማችሁስ የሚያስከትልባችሁ የጤና ጉዳትስ ምንድን ነው የሚለውን በዚህ ቪዲዮ ላይ በደንብ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁም በኮመንት ላይ ማስፈር ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ ለጤና በርካታ ጥቅሞች ያሉት ሲሆን ከነዚህም ውስጥ ዋና ዋናዎቹ የልብ ጤናን ያሻሽላል። ኦሜጋ ስሪ ፋቲ አሲድ በውስጡ በብዛት በመያዙ የልብ ህመምን ለመከላከል ይረዳል። የኮሌስትሮል መጠንን ለመቀነስ ይረዳል። የደም ግፊትን ለመቀነስ ይረዳል። የምግብ መፈጨትን ያግዛል። በከፍተኛ መጠን ፋይበር ስላለው የሆድ ድርቀትን ይከላከላል። የአንጀት ጤንነትን ያሻሽላል። የስኳር መጠንንም ይቆጣጠራል። ፋይበር በውስጡ በብዛት በመገኘቱ በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል። ለስኳር ህመምተኞች ጠቃሚ ነው። ክብደትን ለመቀነስ ይረዳል። የጥጋብ ስሜት እንዲሰማን ስለሚያደርግ የምግብ ፍላጎትን ይቀንሳል። ክብደታችንን እንድንቆጣጠር ይረዳናል። ጸረ ካንሰር ባህሪያት አለው። ሊግናንስ የተባለ ንጥረ ነገር በውስጡ በመያዙ አንዳንድ የካንሰር አይነቶችን ለመከላከል ይረዳል። የቆዳ እናም የፀጉር ጤንነትን ያሻሽላል። ኦሜጋ ስሪ ፋቲ አሲድ ቆዳን እርጥበት እንዲይዝናም ፀጉር እንዲያድግ ይረዳል። እናም የሆርሞን ሚዛንንም ለመጠበቅ ይረዳል። በተለይ ለሴቶች የሆርሞን መጠንን ሚዛን ለመጠበቅ ይረዳል። ስለዚህ እነዚህ ተልባ ከሚሰጣችሁ በጣም ጥቂት ጥቅሞች ውስጥ ነው የነገርኳችሁ ማለት ነው። ታዲያ ተልባን ስንመገብ ከተልባ የምናገኛቸውን ንጥረ ነገሮችን የሚያሳጡን የምንሰራቸው አንዳንድ ስህተቶች አሉ። እነዚህም አንደኛ ያለ በቂ ውሃ መመገብ ነው። ተልባ ከፍተኛ ፋይበር ስላለው በቂ ውሃ ካልተወሰደ የሆድ ድርቀት፣ የሆድ መነፋትናም ምቾት ማጣትን ሊያስከትል ይችላል። ፋይበሩ ውሃ በመሳብ አንጀትን ለማለስለስ ይረዳል። ስለዚህ በቂ ውሃ ካልተወሰደ ፋይበሩ ይደርቃል እናም ችግርን ይፈጥራል። ሁለተኛ ያለ መፍጨት መመገብ ነው። ተልባ ጠንካራ ሽፋን ስላለው ሳይፈጭ ከተበላ ንጥረ ነገሮቹ በትክክል አይዋሃዱም። የተልባው ሽፋን ንጥረ ነገሮቹን እንዳይዋሃዱ ስለሚያደርግ አስፈላጊዎቹን ኦሜጋ ስሪ ፋቲ አሲድ እናም ሊግናንስ እና ሌሎች ንጥረ ነገሮችን ማግኘት አይቻልም። ሶስተኛ ከመጠን በላይ መመገብ ነው። ተልባ ጤናማ ቢሆንም ከመጠን በላይ መመገብ የጎንዮሽ ጉዳቶችን ያስከትላል። በተለይ የሆድ መነፋት፣ ተቅማጥ ወይም ደግሞ የሆድ ህመምን ሊያስከትል ይችላል። በቀን ከ1 እስከ 2 የሾርባ ማንኪያ ቢበዛ በቂ ነው። አራተኛ ለሙቀት ተልባን ማጋለጥ ነው። የተልባ ዘይት ወይም ደግሞ የተፈጨ ተልባ ለከፍተኛ ሙቀት ከተጋለጠ ንጥረ ነገሮቹ ይጎዳሉ። ኦሜጋ ስሪ ፋቲ አሲድ በቀላሉ ስለሚበላሽ ምግብ በሚዘጋጅበት ጊዜ ከመጠን በላይ ማሞቅ ወይም ደግሞ መጠበስ የለበትም። አምስተኛ ከሌሎች መድኃኒቶች ጋር መውሰድ ነው። ተልባ የደም ማነስን ወይም ደግሞ የስኳር መጠንን ሊቀንስ ይችላል። ስለዚህ ተልባ የደም ማነስ ወይም የስኳር በሽታ መድኃኒት የሚወስዱ ሰዎች በተልባ አጠቃቀም ላይ ጥንቃቄ ማድረግ አለባቸው። እንዲሁም ደም ማቅጠኛ መድኃኒትን የሚወስዱ ሰዎች በተልባ አጠቃቀም ላይ ጥንቃቄ ማድረግ ይኖርባቸዋል። ስድስተኛ ደግሞ ለረጅም ጊዜ ማቆየት ነው። የተፈጨ ተልባ ወይም ደግሞ የተልባ ዘይትን ለረጅም ጊዜ ከተቀመጠ ኦክሳይድን ይፈጥራል እናም ንጥረ ነገሮቹን ያጣል። በተለይ የተፈጨ ተልባ አየር የማይገባበት ዕቃ ውስጥ በማቀዝቀዣ ውስጥ መቀመጥ አለበት። ሰባተኛ ደግሞ ለአለርጂዎች ትኩረት አለመስጠት ነው። አንዳንድ ሰዎች ለተልባ አለርጂ ሊሆኑ ይችላሉ። አለርጂ ካለ የቆዳ ማሳከክ፣ የትንፋሽ ማጠር ወይም ደግሞ የሆድ ህመም ሊከሰት ይችላል። ስምንተኛ ያልበሰለ ተልባን መመገብ ነው። ያልበሰለ ተልባ ሳይአኖጂኒክ ግላይኮሳይድ የተባለ መርዛማ ንጥረ ነገርን ሊይዝ ይችላል። ይህ ንጥረ ነገር በሰውነት ውስጥ ወደ ሳይአንዲድነት ይቀይራል። ይህም ለጤና አደገኛ ነው። ስለዚህ ተልባን በደንብ ማብሰል ወይም ደግሞ መፍጨት አስፈላጊ ነው። ዘጠነኛ ደግሞ በእርግዝና እናም ጡት በማጥባት ወቅት ያለ ሐኪም ምክር መውሰድ ነው። በእርግዝና እናም ጡት በማጥባት ወቅት ተልባን ከመውሰዳችሁ በፊት ሐኪም ማማከር አስፈላጊ ነው።
አንዳንድ ጥናቶች ተልባ በሆርሞን ላይ ተጽዕኖን ሊያሳድር እንደሚችል ያሳያሉ። አስረኛ ሌሎች ጤናማ ምግቦችን አለመመገብ ነው። ተልባ ጤናማ ቢሆንም የአመጋገብ ስርዓት አካል ብቻ ነው። ሌሎች ጤናማ ምግቦችን ማለትም ፍራፍሬ፣ አትክልት፣ ጥራጥሬ እናም ፕሮቲንን መመገብ አስፈላጊ ነው። የተመጣጠነ አመጋገብ ለጤና በጣም አስፈላጊ ነው። እነዚህን ስቶች በማስወገድ ከተልባ ሙሉ ጥቅሞችን ማግኘት ትችላላችሁ ማለት ነው። ተልባን ጤናማ በሆነ መልኩ እናም ንጥረ ነገሮችን በደንብ እንድናገኝ አሁን የምነግራችሁን መንገዶችን መከተል ያስፈልጋል። አንደኛ የተልባ ዘርን መፍጨት ነው። የተልባ ዘር ጠንካራ ሽፋን ስላለው ሳይፈጭ ወይም ደግሞ ሳይቆረጠም ከተበላ ንጥረ ነገሮቹ በሰውነታችን በትክክል አይዋሃዱም። የተልባ ዘርን በቡና መፍጫ ወይም ደግሞ በምግብ ማቀነባበሪያ መፍጨት ትችላላችሁ። የተፈጨ ተልባን በአየር በማይገባበት ዕቃ ውስጥ በማቀዝቀዣ ውስጥ አስቀምጡት። የተፈጨ ተልባን ከተፈጨ በኋላ በአጭር ጊዜ ውስጥ መጠቀም ይመከራል፣ ምክንያቱም ከጊዜ በኋላ ኦክሳይድን ሊፈጥር ይችላል። ሁለተኛ በቂ ውሃን መጠጣት ነው። ተልባ ከፍተኛ ፋይበር ስላለው በቂ ውሃ ካልተወሰደ የሆድ ድርቀትን ሊያስከትል ይችላል። ተልባን በምትወስዱበት ጊዜ በቀን ውስጥ በቂ ውሃ መጠጣታችሁን አረጋግጡ። ሶስተኛ ደግሞ መጠኑን መቆጣጠር ነው። ተልባ ጤናማ ቢሆንም ከመጠን በላይ መመገብ የጎንዮሽ ጉዳቶችን ያስከትላል። በቀን ከ1 እስከ 2 የሾርባ ማንኪያ የተፈጨ ተልባን ከተመገባችሁ በቂ ነው። አራተኛ ደግሞ ለሙቀት አለማጋለጥ ነው። የተልባ ዘይት ወይም የተፈጨ ተልባ ለከፍተኛ ሙቀት ከተጋለጠ ንጥረ ነገሮቹ ይጎዳሉ። ተልባን በምግብ ውስጥ ስትጠቀሙ ምግቡ ከበሰለ በኋላ መጨረሻ አካባቢ ጨምሩት። እንዲሁም የተልባ ዘይትን ለከፍተኛ ሙቀት ማብሰያ አትጠቀሙ። አምስተኛ ደግሞ ከተለያዩ ምግቦች ጋር ማዋሃድ ነው። ተልባን ከቁርስ እህሎች፣ ከእርጎ፣ ከሰላጣዎች ወይም ከሌሎች ምግቦች ጋር ማዋሃድ ትችላላችሁ። ተልባን ወደ ዳቦ ወይም ደግሞ ኩኪ ውስጥ ማከል ትችላላችሁ። ስድስተኛ ተልባን በውሃ ውስጥ ማራስ ነው። ተልባን ለጥቂት ሰዓታት በውሃ ውስጥ ማራስ ንጥረ ነገሮቹን በቀላሉ እንዲዋሃዱ ይረዳል። የተልባውን ውሃ ከሌሎች ምግቦች ጋር መጠቀም ትችላላችሁ። ሰባተኛ ተልባን በደንብ ማብሰል ነው። ያልበሰለ ተልባ ሳይአኖጀኒክ ግላይኮሳይድ የተባለ መርዛማ ንጥረ ነገርን ሊይዝ ይችላል። ተልባን በደንብ ማብሰል ወይም ደግሞ መፍጨት ይህን ንጥረ ነገር ያስወግዳል። ስምንተኛ የተልባ ዘይትን በአግባቡ መጠቀም ነው። የተልባ ዘይት በቀላሉ ኦክሳይድ ስለሚፈጥር በማቀዝቀዣ ውስጥ አስቀምጡት። የተልባ ዘይትን ለከፍተኛ ሙቀት ማብሰያ አትጠቀሙ። የተልባ ዘይትን ከሰላጣዎች ወይም ደግሞ ከሌሎች ቀዝቃዛ ምግቦች ጋር ተጠቀሙት። ስምንተኛ ደግሞ ሌሎች ጤናማ ምግቦችንም መመገብ አለባችሁ። ተልባ ጤናማ ቢሆንም የአመጋገብ ስርዓት አካል ብቻ ነው። ሌሎች ጤናማ ምግቦችን ማለትም ፍራፍሬዎችን፣ አትክልት፣ ጥራጥሬዎችንና ፕሮቲኖችን መመገብ አስፈላጊ ነው። አስረኛ የጤና ሁኔታን ግምት ውስጥ ማስገባት አለባችሁ። አንዳንድ ሰዎች ለተልባ አለርጂ ሊሆኑ ይችላሉ። የደም ማነስ ወይም ደግሞ የስኳር በሽታ መድኃኒትን የሚወስዱ ሰዎች በተልባ አጠቃቀም ላይ ጥንቃቄን ማድረግ አለባቸው። በእርግዝና እናም ጡት በማጥባት ወቅት ተልባን ከመውሰዳችሁ በፊት ሐኪማችሁን ማማከር አስፈላጊ ነው። እነዚህን ምክሮች በመከተል ከተልባ ሙሉ ጥቅሞችን ማግኘት ትችላላችሁ። ተልባ በጤናችን ላይ በርካታ ጥቅሞች ቢኖሩትም ከመጠን በላይ መመገብ ግን አሉታዊ የጎንዮሽ ጉዳቶችን ሊያስከትል ይችላል። ከነዚህም መካከል አንደኛ የምግብ መፈጨት ችግሮች ነው። ተልባ ከፍተኛ መጠን ያለው ፋይበር ስላለው ከመጠን በላይ መውሰድ የሆድ መነፋት፣ ጋዝ፣ የሆድ ቁርጠትናም ተቅማጥን ሊያስከትል ይችላል። በተለይ በቂ ውሃ ካልተወሰደ የሆድ ድርቀትም ሊከሰት ይችላል። ሁለተኛ የአለርጂ ምላሾች ናቸው። አንዳንድ ሰዎች ለተልባ አለርጂ ሊሆኑ ይችላሉ። የአለርጂ ምልክቶች የቆዳ ሽፍታ፣ ማሳከክ፣ እብጠት፣ ማቅለሽለሽና የትንፋሽ ማጠርን ሊያካትቱ ይችላሉ። ሶስተኛ ደግሞ የሆርሞን ለውጦች ነው። ተልባ ፋይቶ ኤስትሮጅንን ይይዛል። ይህም በሰውነት ውስጥ እንደ ኤስትሮጅን ሆርሞን ሊሰራ ይችላል። ከመጠን በላይ መውሰድ የሆርሞን አለመመጣጠንን ሊያስከትል ይችላል፣ በተለይም በሆርሞን ሴንሲቲቭ ሁኔታዎች ውስጥ ባሉ ሰዎች ላይ። አራተኛ ደግሞ የመድኃኒት መስተጋብር ነው። ተልባ የደም ማነስን ወይም ደግሞ የስኳር መጠንን ሊቀንስ ይችላል። ስለዚህ የደም ማነስ ወይም ደግሞ የስኳር በሽታ መድኃኒትን የሚወስዱ ሰዎች በተልባ አጠቃቀም ላይ ጥንቃቄን ማድረግ አለባቸው። እንዲሁም ደም ማቅጠኛ መድኃኒትን የሚወስዱ ሰዎች በተልባ አጠቃቀም ላይ
ጥንቃቄ ማድረግ ይኖርባቸዋል። አምስተኛ ደግሞ ሳይአንዲድ መመረዝ ሊከሰት ይችላል። ጥሬ ተልባ ሳይአኖጂኒክ ግላይኮሳይድ የተባለ መርዛማ ንጥረ ነገርን ይዟል። ይህ ንጥረ ነገር በሰውነት ውስጥ ወደ ሳይአንዲድነት ይቀየራል። ይህም ለጤና በጣም አደገኛ ነው። ይሁን እንጂ በደንብ ተፈጭቶ ከተበላ ችግሩን ይቀንሳል። እንዲሁም በሙቀት ሂደት ውስጥም ሳይአንዲድ ይቀንሳል። ስድስተኛ ደግሞ የአንጀት መዘጋትም ሊከሰት ይችላል። ከመጠን በላይ ከተጠቀማችሁ በጣም በከፍተኛ መጠን ተልባን መመገብና በቂ ውሃ ደግሞ አለመጠጣት የአንጀት መዘጋት አደጋን ይጨምራል ማለት ነው። ስለዚህ እነዚህን ጉዳቶች ከመጠን በላይ ተልባን የምትጠቀሙ ከሆነ ሊያስከትልባችሁ ይችላል። ታዲያ ምን ያክል ተልባን በደህና በሆነ መልኩ መመገብ እንደሚቻል እነግራችኋለሁኝ። አብዛኛዎቹ ባለሙያዎች በቀን ከ1 እስከ 2 የሾርባ ማንኪያ የተፈጨ ተልባ መመገብ ደህንነቱ የተጠበቀ እንደሆነ ይመክራሉ። ይሁን እንጂ እንደ የጤና ሁኔታችሁና ሌሎች ምክንያቶች ይህ መጠን ሊለያይ ይችላል። ስለዚህ ከሐኪም ጋር መመካከር በጣም ተገቢ ነው። ተልባን በአመጋገባችሁ ውስጥ ከመጨመራችሁ በፊት ወይም ስለ ተልባ አጠቃቀም ማንኛውም ስጋት ካላችሁ ሐኪማችሁን ማማከር አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ተልባን ጤናማ በሆነ መልኩ እንዴት መመገብ እንደምንችልና ከመጠን በላይ ተልባን መመገብ የሚያስከትለውን አደገኛ የጤና ሁኔታ ወይም ደግሞ ችግሮችን በዚህ ቪዲዮ ላይ በሚገባ ነግሬያቸዋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።